ይሄን ገንዘብ ልካለን ከወሎ ይሄን ያህል ሰው ይምጣልን ከዛ ሸዋ ላይ እንደዚህ እናደርጋለን ሸዋ ስትራቴጂክ ቦታ ስለሆነች እሷ ላይ ይሰራ ተብሏል ይላል እንሰማዋለን ስሙት ሲናገር ስሙት እስክንድር ራሱ ነው የሚናገር እስክንድር ገንዘቡን ከየት አመጣው ከአሜሪካን የተሰበሰበ እግራቸው ተንቀጥቅጦ ፓርኪንግ ሰርተው እግራቸው ተንቀጥቅጦ ቆመው ሰርተው አሁን በውጭ አሁን እንደ ኢትዮጵያ አይደለም አሁን በጀርመን አይቻለሁ በአሜሪካም አይቻለሁ በአውሮፓ አይቻለሁ መስሪያ ቤቶች አይቻለሁ ባንክ ቤት ወንበር የለም የባንክ ካሸሮች የባንክ ምናምን የሚሰሩት ቆመው ነው እንደዛ ተንቀጥቅጠው ያመጡትን ገንዘብ ደግሞ ለትግል ይረዳ እንደሆን ብሎ ይሰጣሉ ያን ገንዘብ ይዞ ነው እርስ በርስ የሚያፋጇቸው ይሄ ትክክል አይደለም ትክክል አይደለም የት ገዛ ደግሞ የት ገባ እንባላለን የት ወረደ እንባላለን ይላል ያ ገንዘብ ደግሞ ራሳቸው ደግሞ ይበሉታል ራሳቸው ለነ ባለፈው መረጃ ቲቪ ላይ ያለው አሳይቻችኋለሁ ትዚላችሁ እንደሆነ ለነ ሀብታሙ ዶላር ሲላክ ቀጥሎ ያዘጋጅና ያሳያችኋል ቴክኒሻኑ 60000 70000 ዶላር ደግሞ ይሰጣቸዋል ለፕሮፓጋንዳ ለጋዜጠኞቹ ደሞዝ ተብሎ ማለት ዶክተሩ ፕሮፌሰሩ ማገኝ ያው አንድ የማያደርግ አማራን አንድ የማያደርግ ከፋፋይ ጋዜጠኛ ተብዬ ባለበት ሀገር ይሄንን አጽንተን መቆም እኔ አንድ ብቻዬን በቃለሁ ማንንም አልፈልግም እኔ ብቻዬን በቃለሁ ቀጥል አጋልጥ ይሄንንስ ማን የቀዳው ማን ነው ለነ ዋሱ መሐመድ የሰጠው ማን ነው ለነ ጌትነት አልማው የሰጠው ማን ነው ይሄንን ለናትናኤል የሰጠው ማን ነው ይሄንን ለቶማስ ጃጄ የሰጠው እንስማው ደዋ ያለ Hello, dinle harika. Selam እንዴት ሰነበትክ? ደህና ጃይ መስከን እንዴት ነህ አንተ? አሎ መስከን ሰላም። በጣም ስፈልገህ የደወልኩት። እኔም እኮ ስልኬ አጋጣሚ እሱ ብርሽ እንትን ስላለ ስልክ ወጣው እሱ ጥሩ ነው እንደማለት ነው። ሁለት አድርገው ሊሆን ይችላል። ካደረከው ጥሩ ካላደረከው ከተተካከሩ ማለት ነው። ተነጋግረን በቃ እዚህ ወደ ሸዋ የሚመጣ በግምት 100 የሆነ የነፍስ መሳሪያ የታጠቀ ከተለያዩ ቦታ ከተለያዩ ወረዳዎች ከአንድ ቦታ ሊሆን ይችላል ወይ ከወሎ አጠቃላይ ከሰሜኑ ከደቡብ 100 የሚሆኑ ልጆች ወደዚህ ወደ ሸዋ ከሁሉም ጠቅላይ ግዛቶች የተውጣጣ ኃይል እንዲኖር ነው ብርጌድ እንዲኖር ስለዚህ ከተለያየ ካራቱም ነው ወይስ ዝም ካራቱም ነው ግን አንተ እንት ነው የምሰጠው የዚህ የዚህን የሱን አንተ ወስደዋለህ ያንኛውን ደግሞ ያኛው አዲስ ነገር ነው በጎንደር በኩል ያለው ደግሞ የጎጃሙ አልቋል የዚህ ጎንደሩ ደግሞ እነዛ ያው አሁን ከተመጣው ነው እነዛ አዲሶቹ ልጆች እንዲሰሩት ማለት ነው ኦኬ አፋጣኝ የሚሰራ ማለት ነው እሺ እሱ ዛሬ እንጠራለን መጀመሪያም ቢሆን በዛ ነበር አይደለም ተነጋግረናል እስኪ ዛሬ ደውለትና ያለው ነገር ይሄን አሁን ያልከኝ ጨምሬ እንዲህ ማለት ነው እሱ መምጣት ባይችል እሱ መምጣት ባይችል ለጊዜው ለማንኛውም ጀሌ ግን አያስፈልግም ያላቸው ማለት ነው ያላቸውና ወደዚህ ላይ ለምን በጣም ብዙ ጥያቄ ስላለ ማለት ነው ከዚህ ከሶስት ጎጃሙ ከጎንደር ከወሎ ከፍተኛ ጥያቄ አለ እዚህ ከመርከም ድረስ ከማውጣት አቋያ ሸዋ ላይ ነው የሚል ስሜት ስላለ ተካራ ስሜት ስላለ በየቦታው ለዛ በር ለመክፈት ማለት ነው ሁሉም ቦታ ላይ በዚህ አይነት ይኖራል ለጊዜው ግን በዚህ እንጀምር ነው የሂደት ጉዳይ ነው የሚሆነው መጀመሪያ እዚህ ተግባርና ከዛባላ ደግሞ ወደ ሌሎቹ ደግሞ እንደዚሁ ከዚህ ደግሞ ይሄዳል ከዚህ ደግሞ እንደዚሁ ሸዋ ወደ ወሎ ከሸዋ ወደ ጎንደር ከሸዋ ወደ ጎጃም ይሄዳል ማለት ነው ለዚህ በዚህ አነጋግራቸውና እሺ ግን ፍጥነት ያስፈልገዋል በየራሳቸው እንትን ሊሄዱ ይችላሉ እሺ አራቱም ነው 100 ካራቱም ነው ወይስ
ያንዳንዱ ከአራቱም ነው አንድ ከአራቱ ለምሳሌ ከጎጃም 100 ከዛ ከ100 እንደዛ ማለት ከጎጃም 100 ከጎንደር 100 ከ100 ማለት ነው ያ መነሻ ግጥም ማለት ነው በትንሹ ለወለ እንዲነካ ማለት ወሎ 100 ይሆናል ከዚህ ከሸዋ ደግሞ 100 ይሆናል ስለዚህ እነዚህ 400 አንድ ላይ ተሰባጥረው ይሰባጠራሉ ተሰባጥረው አንድ ይሆናሉ ማለት ነው አንድ ኃይል ይሆናሉ ማለት ነው እንደዛ ቢሆን ለጊዜው ታሰበው እንዳልኩ በሂደት ይሄንን ከተገበረ በኋላ ደግሞ በሌሎችም ላይ እንሰራለን እንደዛ በጣም በሌሎችም በሁሉም ላይ እንሰራለን በተረፈ እንደዚህ ይሰራል ማለት ነው በየቦታው የተሰባጠረ ኃይል ይኖራል ማለት ነው ጠቅላይ ሚኒስትሩ የተሰባጠረ ኃይል ይኖራል ማለት ነው እሱ ከዚህ ጋር ያድጋል ማለት ነው እሺ በጣም ጥሩ በዝርዝር አስረዳቸው ይሄ በጣም ወሳኝ ነገር ነው እና ደግሞ በአጭር ጊዜ ደግሞ ያው ተከለለው የሩቅ ጊዜ ግባድ አይደለም የአጭር ጊዜ ግብ የአጭር ጊዜ ግብ ስለሆነ በፍጥነት ይጠናቀቃል እዚህ ለመቀበል ነገር አልቋል ይቀበል መቀበሉ ችግር ስለሌለው በተከታተል ማለት ነው የሱን አሁን የሱን ይሄን ቁጥ የሆነ እንትን ይሄን አርጉና መውጣት ይችላልው ምናምን ብሎ ዛሬ ነግሮናልና ምን አድርጎናል ከይቅርታ አልተሰማኝ የጳውሎስ ማለት ነው የጳውሎስ አሁን ያለ ምንድነው መሰለ እዛው የገባው ልጅ ማለት ነው አሁን አዲስ አበባ ያለው 6 ተከፍሎ መውጣት ይቻላል ምናምን ብሏልና 600 ሺህ ማለት ነው ያን በዚህ በሱ ኬዝ ውስጥ ይሄ ነገር ፈጽሞ ልታሰብ ይችላል ነገር ውስጥ ለማቀው ማለት ነው ይሄ ዝም ብሎ እኔ 11 አመት ተኩል ነው በዚህ ሲስተም ውስጥ ያለኩት ማለት ነው በተለይ ደግሞ አሁን ነው ደግሞ ሊሆን አይችልም በተለይ ደግሞ ወሱ ጉዳይ ይሄ ልጅ እኮ ዝም ብሎ ያቀጣል እኮ አይደለም አፈሳቋል አፈሳደ እኮ ይደባው መረጃ ማለት ያው ኮንክሪት በሆነ ፊክ ነው ማለት ታዲያ ማለት እንደዚህ ብላና ይሄ ዝም ብሎ ማለት ዝም ብሎ አጉል ተስፋ ነው ለማለት ስላለፍኩበት ነው ይሄ ነገር እኔ ስላለፍኩበት የ11 አመት ተኩል እንዲስራለ ማለት በጣም ብዙ ጊዜ ሰው ታስገባ ስለነው የስጋ ይሄ ነገር ሊሰራ እንደሚችል ይጋራ ተማማችን ግልጽ ነው የሱ ደግሞ እንደው በመርፌ ቀዳዳ አይደለም ከመርፌ ቀዳዳ ታክስ ኮንትሮል ነው ፖሲቢሊቲ ነው እዚህ ነው እሱ ያው እንደው ፖለቲካ ማስከባ ፖለቲካ ነው የሚለቀው ማለት እና ተው ይሄ ድሮፕ አድርገው ማለት አይደል የሚሆን ነገር አይደለም ግን ዞሮ ከዛ በፊት የሚሆን ነገር አይደለም አታስቡት ይላችሁ እሺ ወላሂ ነው ጨዋታ እሺ እስኪያው ምን ይበለውና እሺ ያለውን ነገር ምን ላጣራና ነግራለሁ በቃ እንዳልኩ ነው ይሄን ነገር ተግባራዊ ማድረግ ከሆነ ችግር የለውም ይሻላል ስለዚህ በዚህ ምሽት ደውላለሁ አንዳንድ ነገሮች ጠይቃለሁ አሁን ያዛልከኝ ዙሪያ በዚህ በ3 በመቶ ምናምን ያልከኝ ወደሱ የሚመጡት አካባቢ እነሱ ጋር አውርቼ ያለውን ነገር ደግሞ ላንተ አፕዴት አደርጋለሁ እሺ በቃ እዚህ ላይ ጥራት አንተ ተጠንቀቀማላችሁ እሺ አደራ ነው ማለት ይሄን ነገር ደግሞ ከልምድ ነው ማለት ያፈጣጣም ጉዳይ የቸገራቸው ስለዚህ አንተ በመታጠርቀው እንቅስቃሴ በጣም እንትን ያው የፈጠራችሁ ሎታ ያስፈልገዋል ማለት ነው ለተቀራው ደግሞ አዲስ ትውልድ አጣንሶ ነው ማለት ነው በወጆች ናቸው እሺ ቻው መልካም እንደሰማችሁት ነው እንግዲህ ሁሌ የምናገረው ነው ሁሌ የምለፈልፍበት የምጮህበት ጉዳይ ነው ሸዋ ብትንትኑ እንዲወጣ ሸዋ ሽባ እንዲወጣ ሸዋ ዘግናኝ ግድያ ጭፍጨፋ እንዲፈጸምበት የተፈለገው ሸዋ ስትራቴጂክ ቦታ ስለሆነ ነው ለምንድን ነው
እነ ፓስተር ምስጋናው ሸዋ ላይ ሙጭጭ ያሉት እስክንድር ለምን ነው ሸዋ ገብቶ የተቀመጠው እዛስ ከጎንደርም ከወሎም ከመቶ ሰው ይምጣና አንድ ብርጌድን መስርት ይሄን አካባቢ መቆጣጠር አለብን መያዝ አለብን ከእንደዛ ተብሎ የተደመደመው ይላል አያችሁ ሸዋ በራሱ ልጆች እንዳይመራ ሸዋ በራሱ ልጆች እንዳይንቀሳቀስ እግር ቶርች አስረው መሳሪያ ምን ይሄን አስፈጽምልኝ ቶሎ ፋይናንሱ ምንም ችግር የለም ገንዘቡን የሸዋ ሰዎች ሁላ የምናምን ሁላ ይዘውታል ገንዘብ ምን ችግር አለ ደሞ ገንዘብ ምን ችግር አለ ይበላል ቴስላ ግን ይነዳበታል ለፋኖ ተብሎ የተሰበሰበው መጦሪያቸው ነው ምን ችግር አለበት ለኢትዮ 360 በፋኖ ስም የተሰበሰበ ገንዘብ ይበተናል ምን ችግር አለ ይሄን ደሞ ለምን ጠየቃችሁኝ ይላል አበበ በለው ማን ጠየቀ ኦነጎች ተጠይቋል ወይ ትግሬ ተጠይቋል ወይ እኛ ገንዘቡን እንደፈለገ ብናደርግበት ምን ችግር አለ ይላል እንዴት ለዘመድኩን ያሪስ ሲትወጣ እንዴት ለሱ ተሰጠው ይላል ማየት እንችላለን አቤት ፋይሉ እኮ ያለ ነው አንዴ ለቴክኒሻኑ በእናታችሁ ለቴክኒሻኑ ሳቴላ ሰው ሆኗል በእውነት በጣም ቴክኒሻኑንም እግዚአብሔር ይስጣው ኤልያስ ክፍሌ ነው ያሰለጠነው በእውነት መረጃ ቲቪ ላይ ነው የሰለጠነው ያው ከዛ እነ ማሬ እና አስረስ ማሬ ዋይ ብለው ሲያስወጡን ያገው ሸንጎ ብሎ በቃ ተምትረበሹ ብለን ስንወጣ ያው ቴክኒሻኑን ተከትሎኝ የመጣ ልጅ ነው ግን ስማርት ሆኗል አሁን ሳት ሆኗል ወዲያው ተካተካ ነው የሚያደርገው እንስማው አበበ አንጠይቅ ገንዘብ አንጠይቅ እንዴት ለኢትዮ 60 ተከፈለ ይባላል እንዴት እንደዚህ ተባለ ይባላል እስቲ እንስማው አቤ እስክስ እስቲ የሆነ ዶክመንት ወጥቷል ለኢትዮ 360 ምናምን ገንዘብ ተከፈለ ይተባል ያዛርግልኝ እቺን ፖዝ አርግልኝ ወደኋላ መልሳትና ብሯን ወደ አምጣት እኔ ነኝ ያወጣሁት እኔ ነኝ ያሰመርኩበት ቀዩን ያረኩበት እኔ ነኝ እና እኔ ያወጣሁትን ነገር ለምን ታሯሩጠዋለ አረንጓዴ ያረኩበት እኔ ነኝ ቼዝ ባንክ ነው የተከፈለው ለማን ነው ቀረብ አርግልኝ እንዲህ አይነት ሚስጥር ዘክዝኮ የሚያወጣ መኖር አለበት ይሄው ይሄኛው ለምንድነው የሚለው ወራ ዘኢትዮጵያ ፒኤልሲ ምናምን ይላል አማራ ትንሳኤ ይባላል ይሄ አማራ ትንሳኤ ማለት የእስክንድር ልጆች ናቸው እነ ኤርሚያስ ምናምን ናቸው ይሄ የዲሲ ግብረ ኃይል የሚባሉት ማለት ነው እነሱ ናቸው አማራ ትንሳኤ ማለት እሱ ነው በዛ የተሰበሰበ ገንዘብ ነው ይሄ ለፋኖ ለምን ተብሎ የሚሰበሰበው ገንዘብ እዚህ ነው የሚገባው ከዛስ ለማን ነው የሚከፈለው ለኢትዮ 360 ሚዲያ ስንት ብር ነው የሚከፈለው አና አድርግልኝ እዚህ ጋር አምጣልኝ 76000 ምናምን ብር 76571 ብር ከ80 ዶላር ነው ይከፈል የሚለው አቤን ነው የሚቃወመው ይሄ ቀዩንም ያሰመርኩበት እኔ ነኝ ፋይሉን ከፋይል ውስጥ ያስወጣሁት እኔ ነኝ ያመጣሁት እኔ ነኝ ምናምን አበበ አበደ እንዴት ለዘመድኩን ይሰጣዋል ይሄ በቃ ዝም ብለን ቀርጥፈን በልተን ምንለው እንዴት ይደረጋል አለ አምጣው አጫውተው ይሄ ዶክመንት አይታችሁታልና ዝም ይላውጣው ምንድነው የሚለው ወደ 76000 ብር ለኢትዮ ሚዲያ ተከፍሏል ነው ለኢትዮ 360 ገንዘቡ ከዚህ በላይም ጨመር ተደርጎ ቢሰጣቸው ጥሩ ነው ወይበር የከፈላችሁ ሰዎች ታንኪዩ ግን ጨመር ያረጋችሁ እየደጋገማችሁ ስጧቸው ያስፈልጋል በጣም ያስፈልጋል እና ድጋፉን ቀጥሉበት ማይ ፕሮብሌም ግን ይሄ አክሰስ የድርጅቱ ስም ሁሉ ተገልጾ የወጣው የላኪው ድርጅት ስም ተገልጾ የወጣው አሳስቦኛል እንዲህ አይነት ዶክመንት እጃችሁ ላይ የነበራችሁ ሰዎች እንዴ ነው በአማራ ትግል ጨከናችሁ እንዴ በቃ ወይ ነው ይሄ ማን እንዳለው እጁ ላይ
ቁልፍ ነገር እጃችሁ ላይ ያሉ ሰዎች እንዴት ነው በአማራ ትግል ላይ ያኮረፋችሁ ማለት ነው? እንዴት ነው እናንተ ይሄንን መመዘን ማትችሉት? ዶክመንቶች ከኛ ህይወቱ ይሄ ምንም ዳሜጅ የሚያደርግ አይደለም። ግን አይ ነው ይሄ የጻፈው ድርጅት ትልቅ ድርጅት ነው። አንገታቸውን ደፍተው ለአማራ ብዙ የሚያረጉ ሰዎች ወንድሞች ናቸው። እነሱ ድረስ ተሄዶ 316 ጎዳው ለማለት ሌላን ድርጅት ጭምር አማራ እንዲያጣ መደረግ ይሄን የምታረጉ ደግሞ ታመናችሁ አክሰስ እንዲኖራችሁ የተደረጋችሁ ቁልፍ ነገር የያዛችሁ very dangerous ተስፋ ቆረጣችሁ በአማራ ትግል ወጣችሁበት ነው ማለት ነው። በዚህ ደረጃ በቴሌቪዥን አማራን ትግል ሊጎዳ የሚችል ላይ ስትሄዱ ወጣችሁበት ማለት ነው። አይኖ ደጋፊዎች ናችሁ። ከዛ ውጪ አባልም አይደላችሁም፣ መሆን አትፈልጉም። ጠይቀናል በያላችሁበት እዛ ባሉኑ እዚያ ባሉኑ አሁን ሌላ ማውራት ነው እኛ አማራም አይደለንም። በአማራ ትግል ውስጥ እንደዛ ለመግባትም ሰው እንዲሁ እናግዛና ምን የተባለበት ጊዜ ሁሉ አለ። ስለዚህ አለ ጀርመን አለ የአማራ ድርጅት መግባት ይቻላል። ማይገባበት ምክንያት ካለ መሆን አንሳር ነው። ኦኬ ታዲያ መርዳት ኮንትሮል እስከማድረግ ድረስ ነው እንዴ? እና ተለምኖ በእንትን ስም ወያኔ በልታ ዝም ተብላለች፣ ኦነግ በልቶ ዝም ተብሏል ተብሎ በአማራ ፋኖ ስም ተበልቶ ሄዳል። ሁለተኛውን ቪዲዮ ራሱ ሲናገር ሰሙታላችሁ። ሌላ አንድ ቪዲዮ አለ። እንዴት ማን ተጠይቋል? እናሳያችሁ ነው ወይ? ይሄን ያህል ብር ገሌ ሰጠ ልንል ነው ወይ? ምናምን ትናገራት 400 አደራይተ ሸዋን አንቅነቅበት፣ ጎንደርን እንደዚህ በልበት፣ ብር ላኩልን፣ ብር ልከንን በትናለን። ከህዝብ የሚሰበሰብ ገንዘብ ለህዝብ የሚጠቅም ህይወት የሚያድን እንጂ የሚበትን መሆን አለበት። 360 አሁን በአሁን ሰዓት የአማራን ትግል አንድ እያደረገ ነው። የአማራን ትግል ወደ ህይወት እያመጣ ነው። እና ሀብታሙ አፍራሳ ምን እያደረጉ ነው? አንተ ምን እያደረክ ነው? እና ህዝቡ ለዚህ ገንዘብ መስጠት አለበት፣ ለዚህ ገንዘብ ማውጣት አለበት። አትጠይቁኝ። ትጠየቅ በደንብ አድርገህ ትጠይቃለህ። እንስማው፣ የሚናገረው እንሰማለን። ነጭዋን ነው ዛሬ ፕሮግራሙ። ጨርሰናል። እነሱም አይደሉም እነዚህ ጥያቄዎች በኦነግ ውስጥ ሲጠየቁ አትሰማቸው። እነዚህ ጥያቄዎች በቲፒኤልኤፍ ውስጥ ሲጠየቁ አትሰማቸው። ስለዚህ ሁሉንም ጥያቄ ይመልሳል ማለት አይደለም። በዚህ ደረጃ ጥያቄዎች ሁሉ አለ። አንዳንዶቹን ለመናገር ያ ከነዚህ ካልኳችሁ ውጭ የሆኑትን እንኳን ለምሳሌ የሚሆን ብናነሳ ማለት ነው መመለስ አንችልም ብላችሁ ጥያቄዎች አላነሳቸው። የተወሰኑ ልንመልሳቸው የምንችላቸው ጥያቄዎች እንኳን ራሱ የሚገርሙ ናቸው። የምታገኙትን ገንዘብ የት አደረሳችሁት? አሁን ሁሌ የሚጠየቅ ጥያቄ ነው። ኦኬ የት እንዳደረስነው ለማሳየት እንግዲህ የተገንዘበው ሰበ ማንናተ ሰጣል መጀመሪያ አልሰጣህም። ለሰው ተቆርቆረህ ነው ለሰጠው ሰው ጨዋነ በጣም አንተ ሳትሰጥ ግን የሰጡት እንዳይበሉ የምትሟገት ጎበዝ አንተ በጣም ጥሩ ሰው ነህ። በጣም በእውነት በጣም በሌሎች የደረሰው አበሳጭቶ ማለት አንተ አልደረሰም። አንተ አልሰጠህም። እሺ የሰጡት ደክሞ ያገኙት ገንዘብ ስለተበላ በጣም ተቆጭተ አይደል? ኦኬ ጥሩ ሰው ነህ። በጣም ጥሩ ሰው። እንግዲህ የማንን መልስልህ የምታውቀዋለህ? ከሰጠው ሰው ገሌ ብለህ የምትነግረው አታውቅም። እሱ ነው ማን እንደሰጠው አታውቅም። ግን ሰው ሰጥቷል። ተቆበዝ ነህ በጣም ሰው እንደሰጠው ቃል ግን ማን እንደሆነ ያ ሰው አታውቅም። መጠኑስ እንደው ምን ያህል እንደሆነ ስንት ሚሊዮን ይባል ቁጥር አለ። እነሱ የሚባል ቁጥር አለ እንደው ቁጥር ላይ ማለት ነው። አሁን የጠራውን አይነት ስንት ሚሊዮን ያልከው እንዲህ የምትጠይቁ አላችሁ። ታዲያ አንድም አልሰጣችሁም፣ ሁለትም መጠኑን የሌለ ነገር ነው የምትጠሩት፣ ሶስትም የሰጡ ሰዎች እንደማን እንደሆኑ አታውቁም። አሁን የፈለጋችሁት እንግዲህ የብሩን መጠን ቤት አድርገን እንዴት አድርገን ለማን እንደሰጠነው ማወቅ ነው የፈለጋችሁት ማለት ነው። አረ ኦኬ አራይት ጋሻር አይአርኤስ እሺ እንመልስልሃለን። ጋሻ አይአርኤስ እናስረዳለን ማለት ሌላ ደግሞ ጥያቄ አለ። እንዲያው እኮ በቃ መከራቸውን እያዩ አትረዱ እንብላችሁ አሁን ነገሌ የሚባሉ አሉ። ለነሱ አላካችሁ እስቲ እናንተ ለነማን ለማን ይላካችሁ ንገሩን እስቲ። አሁን የት ለነማን
አሁን እኛ ነገሌ አሁን ቢጠራው ሰው እኮ በመድር ላይ እንደዛ የሚባል ሰው የለም አሁን ፋኖ ገሌ ፋኒት ገሌ ፋኒቺስን ገሌ ፋንዬ ገሌ ፋኖ ማከሌ ምናምን እነሱን አልረዳቸው ምናምን የፈጠራ ስም ማለት ነው ምናምን ለማን ነው የሰጣችሁት እናት የትኛው ፋኖ የት ከተማ ንገሩና ሞቅ አለብን ምናምን ንገር ፋኖ ገሌ ብዬ ስንት እንደላኩለት በየት እንደላኩለት ኦኬ የቴዶ እንደተቀበለ ዝርዝር ብር ነው ወይ ድፍን ብር አርገን የላክ ነው ዝርሱ ሁሉ ማውቅት ፈላል በሳንቲም ስንት እንደሰጠ ነው በአንዳንድ ብር ስንት እንደሰጠ ነው በ50 ብር በ100 ብር እንዴት አርገን እንደሰጠ ነው ሁሉ እናስረዳ ምናምን ቀል ይመስላችኋል በታምኑም ባታምኑም ነው ማለት በለው ይሙት ነው ማለት በጣም ብዙ ሰው እንዲያነ ጥያቄ ይጠይቃል እንግዲህ ጥያቄ አንድ ከውቀት ማነስ ከዋህነት ብሎ ማለት ይቻላል እኔ ደግሞ ከዛ ከፍ ያለ ነው ብዬ ነው በተረዳው ስለዚህ የሚጠየቁ ጥያቄዎች በሙሉ እንዳልኳችሁ ለመመለስ ሁሉ የሚቸግሩ ናቸው ይልቅ ሴናተር ገሌ ጋራ ቁጭ ብለን ተነጋግረን ነበር ሴናተር ገሌን ምን ጠየቀው እሱስ ምን አለ ምን አትጠይቀኝም እንዴ እሱን አላስረዳህም እንዴ አትፈልግም እሱ ኦኬ በጣም ጥሩ በሂውማን ራይት ወይ በኢንተርናሽናል ሂውማን ራይት ክስ ቀርቧል መረጃዎች ቀርበዋል እነዚህ ፊልሞች በሙሉ ተልቋል እነማን ናቸው እነሱን ፊልሞች አዘጋጅቶ ለሂውማን ራይት ያቀረበው ድርጅት ማን ይባላል ለምን አትጠይቀኝ የተገደሉ የተደፈሩ እህቶቻችንን ስማቸውን አድራሻቸውን ሁሉ አዘጋጅቶ አትጠይቁን የሹም ዶሮ ነን የሹም ዶሮ አትጠይቁን እንደነዚህ አይነት ሰዎች የሚመሩት ትግል ነው ያማራን ትግል አፈር ከደች ያበላው ማለት ነው ቀጥታ ከራስ ቲያትር መጣው ከብሔራዊ ቲያትር ትግሉን መደገፍ እንኳን ያባት ነው የትግሉ መሪ ሆነው በሰፈር ልጅ አቧር ነው አሁን ፋኖ ደረጀ ስቃዩን የሚበራው በዚህ ነው ጋሻቤ ይያለ ትልቅ ሰው ናቸው ይያለ ማለት ነው ጧት የተሰራውን የእርቅ ስራ ማታ ያፈረሰ አማራን ትርምስ ውስጥ እንዲገባ አትበሏትም ዋናው ቻለ ያው ታቋታላችሁ አትበሏትም መሬት ላይ ያለው አፈር ግጦ በቤተሰብ ሰው እየላከ በቤተሰብ በነፍስ ወከፍ በጓደኛ እየላከ ያመጣል እንጂ በእናንተ እጅ ገንዘብ ሄዶ አይደለም ይሄ ማለት ለፀሐይ ቅቤ ጠብቂልኝ ብሎ እንደመስጠት ማለት ነው አለቀ ለሞዛ ለጦጣ ሙዝ ጠብቂልኝ ብሎ እንደመስጠት ነው የአማራን ትግል የኢትዮጵያን ትግል በራሱ ቀርጥማቸው ይበላችሁ አሉኮ ፌክ ኢትዮጵያኒስቶች እንደዚህ ራሳቸውን አደልበው በአማራ ችግር በኢትዮጵያ ችግር በሞት በስደት ራሳቸውን ያከበሩ ንጥጥ ብለው ስራ ሰርተው የማያውቁ በኮሚሽን ይኖሩ የነበሩ አርቲስቶች ስለሆኑ ድራማ እየሰሩ እየተንከባለሉ እማማዬ ኢትዮጵያዬ እያሉ አፈር ከደቼ እየበሉ የሐረር ሰንጋ አክለው ዛሬ አማራ በመከራው ጊዜ አማራ በስቃዩ ጊዜ ድራሽ አባታቸው የጠፋ አሉኮ አሁን እኮ እንደነዛ በልተን እንስባ ብለው የመጡ ናቸው አሁን የአማራን ትግል አንቀው ያዙት ወደነው ተታፋታለ በመረጃና በማስረጃ ስለሆነ ማለት ነው አዎ የእስክንድር የዚህ የአማራ ፋኖ ትግል ውስጥ መግባት ገንዘብ ይዞ መጣ ገንዘቡ ቢዝነስ ሆነ ከፋፈላቸው ነጋዴ ሁሉ ገባ መሬት ላይ ያሉትን ሰባ እንትኖች ይሰብኳቸዋል እስክንድር ባይኖር ኖሮ አልቆልን ነበር ምን በለው አተን ነበር እያሉላ ይሰብካሉ እግዚአብሔር በሚያቆም ማለት ነው ይሰብካሉ ማቅረብ ይቻላል እሱ በሸዋ አሰግድና መከታው ናቸው ያሉት እስክንድር ሸዋ ገብቶ መከታውንና አሰግድን ለያያቸው መከታውን አቀረበው ምስኪን የዋህ ስለሆነ ፊደል የቆጠረው አሰግድ 20 ምናምን መጽሐፍ የጻፈው አሰግድ በውትድርናው ሳይንስ ውስጥ የነበረው አሰግድ አካልቦ አዋክቦ አዋርዶ አሰጣው ይሄንን ምስኪን
በርበሬ ነጋዴ የነበረ ገበሬ እሱን ይዞ ይሄኛውን ጀግና አፈር ከድሜ ያስበላው ሸዋ ሁለት ቦታ እርስ በርስ ከሚዋጋ ብሎ እሱ እጁን ሰጠ ልጆች እናንተ ቀጥሉ እናንተ በርቱ ጎንደርን ጎጃምን ሸዋን ወሎን እንዳትለዩ ይሄ ጊዜ ያልፋል ብሎ ማለት ነው ያልፋል ብሎ ዛሬ አሰግዴት እንዳለ ይታወቃል ጃልሰኝ እጅ ሰጥቷል ተብሏል አሰግዴት እንዳለ ይታወቃል አማራ ነው እኔ በልተውት ሊሆን ይችላል ገድለውት ሊሆን ይችላል ምን አርገው ይታወቃል አይታወቅም አማራ የሚታገለው ለዚህ ነው ጃልሰኝ ስልጣን ያገኘው አሰግድ አፈር ከደቼ ነው ይበላው አሁን በሸዋ ላይ እየተደረገ ያለው ይሄ እስክንድር ለምን መርጦ ሄደው መርጦ ምን ዋሻ ወሰደኝ እሱ ነው እባብ ያለበት ጋር ወሰደኝ እሱ ነው ያለው አልወሰደው ተንደላቆ ነው የሚኖረው ምርጥ ኑሮ ነው የሚኖረው አንድ ጠንቋ ያለ እሱ ጋር በሬ ይቀልባሉ ከዛ ባለፈ ግቡ ሲላቸው ጠንቋይ ይገባሉ ይሄዳሉ ወደዚህ ሂዱ ሲላቸው ወደዚህ ይሄዳሉ ወደዛ ይመጣሉ የሆነ ገዳም ይገባሉ የሆነ ቤተክርስቲያን እንደዚህ አድርጎ የሚኖረው ሳይታወቅ ቀርቶ ነው ምናልባትም ቆንጂዬ አግብቶ ሊሆን ይችላል ኮረዳ አግብቶ ብቻ የሚኖር ምን ችግር አለ ይናገራል እኮ አንድ ቪዲዮ አለ እንትን መከታው ነው እኔን እኮ ጫካ ይወሰደኝ ያው እዚህ ላይ መሰለኝ እስቲ እናሰማቸው እኔ መከታው ነው ቀጥታ ጫካ ያስገባኝ እባብ ያለበት ጋር ይላል አፋር ድንበር እባብ ያለበት ጋር እዚህ እንስማው ከአርበኛ መከታው ማሞ ነው ይዞኝ የወጣው ወደ ጫካ እሱ እየመራኝ ማለት ነው በነገራችን ላይ ይገርም እሱ እየመራኝ አርበኛ መከታው ማሞ ይዞኝ ነው ማለት ነው አፋርና አማራ ወሰን ላይ እንደልጅ ወለት በራ እባብ ብቻ ይነበረበት እባብ ብቻ እባብ በጣም ያለው እባብና ጫካ የነበረበት ቦታ ሄደን ይገባል ሁለት ዓመታችን አይደል ያ ተመልከቱ አሁን ይሄንን የሚሰማ የሸዋ ህዝብ ይሄን የሚሰማ የሸዋ ፋኖ የሚለውን ተመልከቱ እንግዲህ እዛ ጫግበ በራ እባብ ያለበት ምንስዬ ምናምን ይላል ሸዋሮቢት ጋር እየተዋጋው ነው እያለ ማለት ይሄ ነውር የሰራ ነው አይሻዋ አንድ እንዳይሆናል አሁን ሸዋ ልጆቹም ነቅተዋል ህዝቡም ነቅቷል የራሱን ስብሰባ ማድረግ ጀምሯል እየጨረስን ነው የራሱን ስብሰባ ማድረግ ጀምሯል በመሐላ ጠርንፎ የያዛቸው የአማራ ወጣቶች የአማራ የሸዋ ልጆች እስክንድር ማን እንደሆነ ተረድቶታል ለእስክንድር ድጋፉን እኮ ኦሮምማው ለምን እንደሚሰጥ ታውቃላችሁ ኦሮምማው እኮ ብርሃኑ ጁላ እኮ ተናግሯል አይደል እንዴ ለሲሳይ አገና እኮ ነግሮታል እስክንድር የሸዋ ሰው እኮ ነው እሱ አይደለም አስቸጋሪው ሌሎቹ ናቸው ያስቸገሩት ይላል አዋ ሌሎቹ አማሮች ናቸው ሌሎቹ መጀመሪያ የህልውና አደጋ አለብን ብለው ነው ሄዱት እንደ እስክንድር ለመከፋፈል ዶላር ይዘው ተልእኮ ይዘው አይደለም ሄዱት ከፕሮፌሰር አስራት ጊዜ ጀምሮ መከፋፈል በቅንጅት ጊዜ መከፋፈል የፋኖን ትግል አራት ቦታ መከፋፈል ሁሉንም እንደዛ አድርጓል ለመኖር ብርሃኑ ጁላን እንስማው ሰው እስክንድርን ነው የሚያየው እስክንድር የአዲስ አበባ ልጅ ነው ሽፍታ ባክግራውንድ የለውም ግን ወደ እነሱ ነው የገባ የመወሰን እንትንም የለውም የመወሰን የማስቆም ሊቀመንበር ነው ብዬ ነው የሆነ ድርጅት የአንዱ ስብስብ መሪ ነው መረጃቸው እንደዛ ነው ሲምቦል አለ ይሄ ምንድነው ገጽታው የተገነባ ትንሽ ታዋቂነት ያለው ሰው ፊት አስቀምጠ ከዛ መዝረፍ ነው አሁን እርግጠኛ ነኝ አዲስ አበባ ልጅ በመሆኑ ዘራፊ የሚወድ አይመስለኝም ግን ዘራፊ ማስቆም አይችልም
ያውቁታል በደንብ አድርገው ያውቁታል ለምን እነ ዶክተር ዳኛቸው እስክንድር ይሻላል ከሌሎቹ እስክንድር ይሻላል ሌላው ሌባ ነው ሌላው ዘራፊ ነው እሱ ከአዲስ አበባ ሄዶ ለገጠር ላሉ ታዘነላቸው ዘራፊ ፋኖንማ ቁም ስቁሉን እያሳዩት ነው በሚቀጥለው ሳምንት ቪዲዮ ለቅላቸዋለሁ ገበሬ የሚዘርፉትን ህዝብ የሚያስቸግሩትን ምን አይነት እርምጃ ፋኖ እየወሰደባቸው እንዳለ ቪዲዮ ለቅላቸዋለሁ ሳይሄዱ እዛ ባልደራስን ሲያቋቁም ምንድነው ያለው እንስማው እኛ ራሳችን ኦሮሞ ነን ምን አማርኛ የማይችሉ ኦሮሞዎችን ከአምቦ ከአሰላ ከሰላሌ አምጥቶ ነው ያሰለፈው ምናልባትም ወደ ጎጃም የሚሄደውን ህዝብ አቁሞ ሊዘርፍ የሚችለው ከኦነግ ሸኔ ጋር ይሄ ሰራዊት ሊሆን ይችላል ማለት ነው ይሄ አራዊት ሊሆን ይችላል ማለት ነው እንደዛ መደምደም ይቻላል እንሰማዋለን አበበ ጢሞ የእስክንድር ድርጅት እንደውም አፋድና የአማራ ሻዋ ጠቅላይ ግዛት እዝ ብሎ ነው የሚናገረው አምጣው እስቲ እንደ አማራ ፋኖ ሻዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት የእስክንድር ማህበረሰብ ጋር ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም ጎንደርም የለውም ወሎም የለውም ሸዋም የለውም ጎጃም የለውም ከህዝብ ጋር ጸብ ያለው የለም የኦሮሞ ወንድሞቻችን አብረው በጋራ ቲመሪ ጋንታ መሪ አንተን ሻለቃ መሪዎች ይባሉ ያምቦ ልጆች አሉ ከኛ ጋር ያምቦ ልጆች ያሰላ ልጆች የፍቼ ሰላሌ ልጆች ኦሮሞ ናቸው አማርኛ እንኳን በቅጡ የማይናገሩ ብሬን ተኳሻቸው የእስክንድር ብሬን ተኳሽ ገብቶት ስለጸኑ የእስክንድር ብሬን ተኳሾች አማርኛ የማይችሉ ኦሮሞዎች እዛ አሰግድ ጋር የሚተኩሱ አሰግድን ገብተው የሚያዋርዱ